ቀን አምናን እኔ ሳልነግረው እሱ ከደረሰበት የኤጀሪ እጣ ክፍል ለእኔም ይደርሳል። ስለዛን እንደምንም ብዬ ለአምናን መናገር አለብኝ። ዝም ማለት የለብኝም። አምናንም ሁሉም በተሰበሰቡ ቦታ እኔን የደበቃችሁ እዚህ ቤት ተፈጥሮ እኔ የደበቃችሁ ነገር ካላችሁ ተናገሩ፣ አለበለዛ መቼምም ይቅር አልላችሁም በማለት ማስጠንቀቂያ እየተናገረ ይገኛል። ሁሉም ሰው እንግዲህ ምንም ነገር ምን ደብቅህ ነገር የለም ብለው ነግረውታል። ብሌንስ የደበቅሽ ነገር አለ? የደበቅሽ ነገር ካለ እንድትነግሪኝ እፈልጋለሁ በማለት ብሌንንም ጠይቋታል። ብሌንም በፍጹም አምናን እኔ ምንም ነገር የደበኩህ ነገር የለም በማለት ነግረዋለች። ግን ደግሞ አምናን በአሁን ሰዓት ሁሉንም ሰው እየጠረጠረ ይገኛል። ማንንም ሰው እያመን አይደለም። ምክንያቱም ከተደረገበት ነገር አንጻር ብዙ ነገር ነው። ሁሉም ሰው እዚህ ቤት ከኋላው ብዙ ነገር እየሰማ ማንም ሰው ለሱ እየነገረው አይደለም። ምክንያቱም ዋናው የዚህ ቤት ዘንዶ ወይዘሮ ሜርሲ የምትባለው ሴትዮ ሁሉን ነገር እያቀናበረች ያለችው እሷ ነች። አምናን ደግሞ በፍጹም እሷን ጻድቅ አድርጎ ነው የሚቆጥራት። በጣም ሁሌም አክስቴ እያለ ሁሌ ለሷ ይጨነቃል። ሜርሲ ግን ከኋላው የምትሰራው ነገር በጣም አስጠልኛ፣ በጣም የሚከፋ ነገር ነው እያደረገችበት ያለችው። ይብንን አምናን ምንም ነገር አልተረዳም። እስካሁን ድረስ የገባው ነገር የለም። መቼ እንደሚገባው ግራ ቢገባኝም ግን ደግሞ አሁን የምትጋለጥበት ሰዓትና ጊዜ እየደረሰ ይገኛል። አሁን ሩቅ አይደለም፣ በጣም ቅርብ ነው። ሜርሲ በጣም የምትዋረድበት ሰዓት በጣም ቅርብ ነው። ያ ቀን ደግሞ መቼ እንደሚሆን አላውቅም። ለሙስጠፋም እንግዲህ ጄሪ ደውላለት ነበረ። ደውላ ጠይቀዋለች። ማረፊያ አጥቻለሁ እንድትረዳኝ እፈልጋለሁ በማለት አቶ ሙስጠፋን ጠይቀው ነበረ። ሙስጠፋ ደግሞ በፍጹም እኔ አላቅሽም፣ የአንቺ መከራ ለእኔ የሚያስከፋኝ መሰለሽ ወይ? የአንቺ መከራና ስቃይ እኮ ለእኔ ያስደስተኛል እንጂ አያስከፋኝም። ምክንያቱም ስንት ነገር ስታረጊኝ እንደነበረ ረሳሹ እንዴ? አንቺ እኮ ፍቅር አታቂም፣ የምታቂው ገንዘብ ነው። እኔን ጥለሽ ነበር ወደዚህ ህይወት የመጣሽ። ይሄ ህይወትም ሳይሳካልሽ ቀርቶ ከዚህ ህይወት ውስጥ ወጣሽ። አየሽ ህይወት ማለት እንደዚህ ነች በማለት እንድትማር እያደረጋት ይገኛል። እሷ የእሱን እርዳታ ጠይቃ ነበረ። እሱ ግን ደግሞ በፍጹም ሊረዳትም እንደማይችል ምንም ነገር ሊያደርግላትም እንደማይችል ማስጠንቀቂያ ነግሯታል። በአሁን ሰዓት ጄሪ እንግዲህ ክንፏ የተመታች ወይ ድመት ወይ አይጥ እንበላት ግራ ገብቶናል። ምክንያቱም እዚህ ቤቱ ስታረግ የነበረችው በጣም ከባድ ነገርና ብዙ ነገር ስታረግና ስታስመስል ነበረ። ሁላችንም እንደምናውቀው በጣም ክፉ ነገር ስትሰራ ነበረ። አምናንን ያለ ፍላጎቱም መጠጥ አጠጥታ ከእሷ ጋር እንዲተኛ ያደረገች። በዛ ላይ ብዙ ነገር እናትየዋን በእንደዚህ አይነት እዚህ ደረጃ እንድትደርስ ያደረገችው እሷ ነች። ይህንን ነገር ደግሞ በጣም ነው የሚያሳዝነው። ቤተሰቦቼ ይሄ ሁላ ነገር አድርጋለች በእሷና በሜርሲ የተነሳ ማለት ነው። ግን በጣም የሚያሳዝነው ነገር ጄሪ ለምንድን ነው እዛ ቤት ውስጥ ሁሉም ሰው ሲወጣ ለምንድን ነው ስለ ሜርሲ የማይናገረው? ማጋለጥ ነበረባቸው። ግን ደግሞ ይሄንን ቅድ ያዘላት ሙስጠፋ ነው። ሙስጠፋ ብሏል እኔ ከዚህ ቤት የሚወጣ ከሆነ ሜርሲ ማለቀላት፣ እኔ ሳልሞት ቀድሜ እነሱን መግደል ያለብኝ በማለት እየተናገረ ይገኛል። ሁሉን ነገር አስቀድሜ መናገር አለብኝ እና ደግሞ ለሜርሲ ሙስጠፋ ተናገረ። ብሌን ጄሪ ከዚህ ቤት እንደተባረረች ሜርሲ አታውቅም ነበረ። እንዴት ለምንድን ነው ያባረራት? የወንድሜ ልጅ ስትለው ነበረ። የወንድምሽ ልጅ ያባረራት ምክንያት ብሌንን ከአዳራጅ ላይ ጣለችው እሷ ነች በማለት ይነግራታል። እሷን በጣም ነበር የደናገጠችው። ጄሪ እኮ እንደዚህ አታደርግም፣ በጣም እኮ ጄሪ ፈሪና የዋህ ነች ስትላት ነበረ። እሱ ደግሞ ጭካሪና ክፋት
ከአንቺ ተጋብቶባት ነው መሰለኝ አደረገችው በማለት እየነገራት ይገኛል። እሷም እንግዲህ በጣም እየደነገጠ ትገኛለች። እንግዲህ ምን ተሰማክ እዚህ ቤት ውስጥ ሚስትክን ስታጣት በማለት እየተናገረችው ነበረ። የኔና እኮ እሷ ነገር አብቅቷል፣ ሁሉ ነገር የበቃለት ጉዳይ ነው፣ ግን ደግሞ አለቀለት ተመልሶ አይመጣም እያለ እየተናገረ ይገኛል። ሜርሲም በእርግጠኝነት እኮ እሷ ሲጀመር ለአንተ መትመጥንክ አልነበረም፣ ግን ደግሞ በጣም ውስጤን አሳዘነችኝ ያሰበችው ሀሳብ ሳይሳካላት በመቅረቱ ብላለች። እሱም ደግሞ ያሰበችው ሀሳብ ትክክል ስላልሆነ ያልተሳካላት በማለት መልሶላታል። ጌሪሻ እንግዲህ በአሁን ሰዓት ምንም ማድረግ የማትችል ሰው ሆናለች። እንደው ግን ወደ ድራማ ቢመለሱ በጣም ደስ ይላል። ጄሪም እንደዚሁም ደግሞ ሴፋንም እንዲመለሱ በአክብሮት እንጠይቃለን። ምክንያቱም ድራማውን በመጀመሪያም ይዘው የመጡት አብረው ነውና አሁንም አብሮ መጨረስ አለባቸው ብለን እንላለን ሁላችንም ማለት ነው። እና ቤተሰቦቼ ሜርሲሻ የምትጋለጥበት ሰዓቱ መቼ ነው? አልናፈቃችሁ? እኔ ናፍቆኛል። ቀኑ መቼ ነው? መቼ ይመስላችኋል? እየቀረበ ይገኛል። ግን ሁላቸውም ከድራሙ ላይ ባይባረሩ ደስ ይለኛል። ያስፈልጉናል ምንም ቢሆንም ያው ስላችሁ መስራት አለባችሁ። ይሄን ድራማ ከመጀመሪያነቱ መጥተው ተወዳጅ እንዲሆን ያደረጉት ሁላቸውም አብረው ነው። አዲስ ሰው ሳይሆን መምጣት ያለባቸው ነባሮቹ መስራት አለባቸው ብዬ ነው የማስበው። እና ቤተሰቦች የምላችሁ ነገር ምንድነው? ይሄው ብሌን ክፉ ነገር ያልሰራችሁ ብሌን በሰላም በፍቅር ቤት ውስጥ እየኖረች ነው። የቱን አክል እንኳን አምናን ሲናደድም እንደሆነ ነገር ሲፈጠርም እለዋ ላይ ሄዶ ቁብ ነው የሚለው። መቼስ ከፈለጉ ይመታታል፣ ከፈለጉ ይሰድባታል። እንደፈለጉ ባደርግም ግን የሰራችሁ መጥፎ ነገር ስላሌለ ምንም ነገር አስፈራትም ቤት ውስጥ። ማንም ሰው ደግሞ ወደ እሷ ላይ እጁን አይጠቆሙም። ቢጠቁሙም በስንተኛው ቀን ይከሽፋል። እሷ እንደማታረግ ይታወቃል። ስለዛን ምን ልላችሁ ፈልጋለሁ፣ መልካምነት ለራስ ነው። መልካም ስትሆኑ ህይወታችሁ ጥሩ መልካም ይሆናል። መልካም ካልሆናችሁ ያንን መልካም ያልሆናችሁትን ነገር መልሳችሁ ለመስራት ከባድ ይሆንባችኋል። ስለዛን በሄዳችሁበት በመጣችሁበት መንገድ መልካም ሰው ለመሆን ጥረት አድርጉ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ ሁላችሁንም። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እና በቀጣይ ቪዲዮ እስከምመጣ ድረስ ማለት ነው። እንግዲህ እቺ ደግሞ የፍቅር መቀስ ተብዬዋ የመጣችሁ አያትዮ የመረጠቻችሁ ሴትዮ በጣም እያስጠላችን ትገኛለች። እውነቴን ነው የምላችሁ። መቼ ነው የምትፋታው? አላበዛችሁም እንዴ? አምናን የኔ መሆን አለብኝ ትላለች። አምናን ብሌንን ይወዳታል። እንግዲህ ብታረግ ጄሪ ነበረ የምታደርገው። አንዴ በኪኒኒ አንዴ በሚል ስታበላ የራሷ ለማድረግ አንዴ ልጅ ስታረግስ ያ ነገር አልተሳካላትም። ስለዛን ቤተሰቦች ራሳችሁን ጠብቁ ማለት ነው ከእንደዚህ አይነት ሰዎች። ሁለተኛ ነገር ደግሞ መልካም ሰው ለመሆን ጥረት አድርጉ። አለበለዚያ መጨረሻችሁ እንደ ጄሪና እንደ ሲፋን ትሆናላችሁ ማለት ነው።